አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው ለእናንተ ጥሩ ይሆናል አስተማሪ ይሆናል ያልኩትን ነገር ይዤላችሁ መጥቻለሁ። አብራችሁ ቆዩ። ቪዲዮም ላይክ ሼር ማድረጋችሁን እንዳትረሱ። ላይክ አድርጉ ሲወዳችሁ እና ለጓደኞቻችሁም ሼር አድርጉና ሰብስክራይብ አድርጉ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ እና ዛሬ ይዤላችሁ የመጣሁት በቲክቶክ መንደር ዞር ስል ሀቢባ ቪዲዮ ሰርታለች። ከዚህ በፊት ገስት ላይ ሊቭ ላይ እያለች ሰምተን ነበረ፣ ግን አሁን ውጤታማ መሆኑን እና ፍሬያማ መሆኑን ይዛልን መታለች። በዛው አጋጣሚ ሀቢባ እንግዲህ መጀመሪያ አካባቢ ጥሩ ሙድ የለኝም ማለት ጥሩ አስተሳሰብ የለኝም ነበር በሷ ላይ ማለት ነው። የሆነ በትዳር ዙሪያ ስለምትዘራ ባለትዳሮችን የምታፋታ ምናምን በቃ በመሀል እየገባች የሆነ ችግር የምትፈጥር አይነት ሴት አድርጌ ነበር የምረዳት ማለት ነው። እና ለማንኛውም ዛሬ ከሆነ ጊዜ በኋላ ግን የሆነ ጥሩ በተለይ ለመዲያም ቅመም በአረብ ሀገር ለምንንገላታ ገንዘባችንን ዝም ብለው በቃ በጉልበት የሚሆን በቃ በጭካኔ ቀምተው ለሚቀሩት ለሚበሉት ለሚያለቅሱት እና ችግር ውስጥ ለገቡት እህቶቻችን በተለይ በጣም ብርታት ሆናለች ከፈጣሪ በታችና እና ዛሬ ደግሞ በጣም በሚያሳዝን መልኩ ማለት ነው በጣም በሚያሳዝን መልኩ እንግዲህ እንደምታዩት ቲክቶክ መንደር ነው። ስሟ አባይነሽ ይባላል። ከኢትዮጵያ እንደ ማንኛውም ሰው እንደኔና እንደናንተ ያልፍልኛል ሰርቼ ለወጣለሁ ብላ መታ ኮንትራት ቤት በምትሰራበት ሰዓት አልተመቻትም። ልክ እንደኔ ጠፋች ማለት ነው። ጠፋች እንግዲህ ስንጠፋ ብዙ ችግር ያጋጥመናል። በተለይ ደግሞ በስራ ዙሪያ በተለይ እንግዲህ ከ185% ስራ የምንፈታ ሰዎች ነን። ኦልሬዲ 10 ዓመት ብንቀመጥ በቃ 4 ዓመት ነው የምንሰራው። 6 ዓመቱ ስራ በመፍታት ነው የምናሳልፈው። ስለ ስራ ምናምን በቃ እንዳጋጣሚ እንትን ይል እና ይህች እህታችን ኢትዮጵያ ልጅ አላት። ልጇን አደራ ብላ የመጣችው ለእህቷ ነው። ለእህቷ አደራ ብላ መታለች። ኮንትራት ቤት እያለ እየሰራች እየላከችላት ገንዘብ የምትፈልገውን ነገር አንቺ የምትላትን ነገር ሁሉ ለእህቷ እየሰጠች ከጠፋች በኋላ ግን የሆነ አመት የሆነ ጊዜ እየሰራች ስትልክላት በሆነ ጊዜ ግን ስራ ጠፋ፣ ስራ አጣሽ ማለት ነው። ከዛ ይችሊ ስራ ስትፈታ ገንዘብ የለም። ስራ ከሌለ እዚህ ሀገር ላይ መስራት በቃ የሆነ ነገር ማድረግ አትችሉም። ስራ ከሌለ ከባድ ነው የሚሆንባችሁ ማሰሩ ገንዘብ ማታገኙ ከሆነ እና ያችኛዋ ኢትዮጵያ ያለችው እህቷ ልጇን የያዘችላት እህቷ ገንዘብ ላኪ እንጂ ስትላት እኔ ገንዘብ የለኝ ስራ ፈትቼ ነው የተቀመጥኩት ትንሽ ታገሺ ብትላትም ልትታገሳት አልቻለችም። አስባችሁታል? እህቷ ማለት ነው እህቷ ከዛ ልጅሽ መተሹ ሰጪ ወይ ደግሞ ለሌላ ሰው እንዳስረክብልሽ እና እንዲሰጥልሽ አድርጊ ይበቅቶኛል። ገንዘብማ ካላክሽ እኔ ምን አገባኝ፣ ብሮውን የሚያስኩልሽ ለገንዘቡ ነው እንጂ ብላ ስትላት ይህች እህታችን እዚህ ያለችው ደግሞ አባይነሽ ተብያዋ ቲክቶከር ናት። ያው ፌመስም ባትሆንም በመጠኑም ቲክቶከር ናት፣ ሰው ያውቃታልና በቃ በቪዲዮም እየሰራች በተለያዩም ሸራ አድርጉልኝ ምናምን በማለት ለሀቢባ እንዲደርስ አደረገች። ይሄ ችግር በቃ ገንዘብ የለኝም ልጄ ጎዳና ላይ ልትወርቅ ነው እህቴ በቃ ገንዘብ ካላኩ ልጄን የምታመቻችበት ቦታ አድርጋ ለበለዚያ ውጭ አውጥቼ እጥልልሻለሁ ብላኛለች ብላ በማልቀስ ቪዲዮ ሰርታ ለሀቢባ ሲላክ ሀቢባ ደግሞ ያው እንግዲህ ችግራቸውን በመረዳት በተለይ ደግሞ መረጃ ካላቸው በጣም ትረዳቸዋለች። የችግራቸውን በመረጃ ነው ተደግፋ የምትሰራውና መረጃ ካላቸው ችግር የለውም ብላ ተቀብላ የቪዲዮን ካየች በኋላ ገዝታ አስገባቻት። ምንድነው ችግርሽ አለቻት። ችግሯ እንግዲህ አረብ ሀገር እንደማንኛውም ሰው እቀየራለሁ ብላ መታ ልጇን ለእህቷ ጥላ ገንዘብ እየሰራች እየላከች ምንም ሳታስቀር ለራሷ ለልጇና ለእህቷ እየላከች የሆነ ሰዓት ግን ስራ በመፍታት ገንዘብ ስላጠራት እህትየዋ ገንዘብ ካላክሽማ ልጅሽን የራስሽ ጉዳይ ወደሆነ ቦታ ላድርግልሽ ቦታ አመቻቺ ብላኛለች እና እባካችሁን እርዱኝ ብላ እያለቀሰች መጣች ማለት ነው። ሀቢባ ደግሞ እውነት እህትሽ እንደዚህ ታደርጋላችሁ? እውነት እህት የተባለችው እንዴት እንደዚህ ታደርጋለች? እህት እንዴት በእህቱ ይጨክናል ምናምን በማለት የእህትሽን ቁጥር አንጪና ገዝት ትግባ ቲክቶክ ታወርድና ምናምን በቃ ያለውን ችግር እውነትሽን ነው ወይ እንስማው ብላ ከኢትዮጵያ ያለችውን እህቷ እንድትገባ አደረገቻት። እህትየዋ አይኗን ጎልጉላ ማለት ነው። አይኗን ጎልጉላ አይኗን በጨው አጥባ ማለት ነው። እውነት
አዎ ገንዘብ ካላከች እኔ ልጇን አልይዝም። በቃ ገንዘብ ካላከች የራሷ ጉዳይ። ገንዘብ ከሌላት በቃ እኔ ልጅቷን 15 ቀን ጊዜ ሰጠቻቸዋለሁ። ገንዘብ የምትልክ ከሆነ እሱ ኦኬ ይዛለሁኝ። ካላከች ግን 15 ቀን ጊዜ ከሰጧችሁ ከ15 ቀን በኋላ ጎዳና ላይ አውጥቼ ቁጭ ነው ማረጋት ብላ አፍ አውጥታ በህዝብ ፊት በአደባባይ ሌብ ላይ ገዝት ገብታ ተናገረች ማለት ነው። እንዱ ሰው እንዱ አስባችሁታል? አዑዙ ቢላ ምን ሸይጣን ረጂም ያለንበት ዘመን አስባችሁታል? በጣም ከባድ ነው እና ሀቢባም እውነት እንዱ አላመነችም ነበር። ከዛ ሽደግ እንደዛ ከሆነ በቃ እርዱኝ አለች። ቪዲዮ ሰርታ ሊብ ላይም እየወጣ የእርዷት ይችልሽ ገንዘብ ያስፈልጋታል። እጇ ላይ ምንም የለም። ስራ በመፍታት ጊዜዋን አሳልፋለች። ኢትዮጵያ ገብታ ልጇን የምትይዝበትን መንገድ እናመቻችላት ብላ የእርዳታ ጥሪ አደረገች ማለት ነው። የእርዳታ ጥሪ ስታረግ እንግዲህ ብዙዎች እህቶች ያው በዚህ በኩል በተለይ መዲያም ቅመሞች አንታማም በአረብ ሀገር ያለን እህቶች ወይም ደግሞ ተለቅ ተለቅ ያሉ ቲክቶከሮች ማለት ነው። ቲክቶከሮቹ ኦቨር የሆኑ ወይም ደግሞ በቃ ትልቅ ቲክቶከር ያላቸው ልጆች መሲ ሳኒ ነፂ የሚባሉ በኢሮ ሳይሆን በሪያልም ሳይሆን በዶላር ማለት ነው። በዶላር የራሳቸውን እናግዛት በሚል አዋተው ልጅቷ የምትገኘው ሳዑዲ አረቢያ ነው፣ ጅዳ ነው። ከዛ ሀቢባ ሰዎች ጋር ተመካክራ ትኬት ቆርጣ የልጇንና የእሷን ሻንጣ ገስ እንትን ብላ አመቻይታ ከዛ ከተዋጣው ብር ላይ ልጇን እንዲታገኝ ትኬት ተቆርጦ ወረቀት ዲስ ኤምባሲ ሁሉን ነገር አስጨርሳ ኢትዮጵያ ገባኝ። ያቺ እህትየዋ ደግሞ ከሄደች በኋላ እስከ ዛሬ የያዝኩልሽን ደመወዝ እንደ ሰራተኛ ቆጥረሽ ከከፈልሽ ነው ልጅቱን የምትወስጂው ብላ ሙጭጭ አላለች መሰላችሁ? አረ ሰው ጠና! አረ ምን አይነት ዘመን ነው! ላሁለ ወላ ቁወተ ኢላ ቢላህ። እና ያቺ ልጅየዋ የተወሰነ ብቻ ብዙ ብር ነበር ታውቃላችሁ። በቃ 2000 ምናምን ዶላር ነበር የተዋጣው። ከዛ ላይ 45000 በኢትዮጵያ እንዲከፈላት ታደረገ ማለት ነው። 45,000 ምናምን እንዲከፈላት አደረገች ሀይባ። ከዛ ከተዋጣው ብር ላይ አውጥታ ሰጠቻት። የተረፋት 86,000 ነበረ። ከዛ ለእህቷ 40 ምናምን ሺህ ሲከፈል የሆነ 20 ምናምን ሺህ ነው 30 ምናምን ሺህ ነበር። ያችኑ ያለቻትን ልጅሽን ቤት ተከራይተሽ ሰብሰብ ብለሽ ቲክቶክሽን እያሳደግሽ ያለሽን ደግሞ ወደፊት ደግሞ የምንረዳሽ ይሆናል ብላ ያችን 30 ምናምን ሺህ ብር ሰጣት። አገር ገብታ ልጇ ጋር ተገናኘች ማለት ነው። ይቺ የምታዋት እህታችን በጣም በሚያሳዝን መልኩ እንዲሁ ሰው ስበሱ በገዛ እህቷ ላይ ያስባችሁት እንደ ሰራተኛ ቆጥረሽኝ የሰራተኛ ክፈይኝ እስከዛሬ የያዘችላትንም አስባ ማለት ነው። አሁን ይቺ ልጅ ማለት ነው ይቺ ልጅ ያላት ልጅ ይቺ ከሳዑዲ ወደ ኢትዮጵያ ሄዳ ልጇን ያገኘችው ልጅ ያችን እህቷን ብላ ነው የምታስባት ወይስ ምንድን ብላ ነው የምታስባት? እኔ እኮ እንደው ምን አይነት ዘመን ደረስን ወላሂ። እንደው እህቴ በቃ አፍ አውጥቼ እህቴ ብዬ ልጠራት ነው አሁን ልጄን እንደዚህ በገንዘብ እንትን ብላ ተደራድራ ማለት ነው። በጣም ከባድ ነው ያለንበት ዘመን፣ በጣም ያስጠላል። እንደው ሞት አለብን ብለን ብንኖር ምን ችግር አለው? እኔ ሀቂቀትን ልጅቷን እረዳታለሁ። እኔ የሆነ ቤት ለመስራት ወንድሞች አሉኝ፣ የአጎቶች ልጆች በጣም ብዙ ናቸው። አጎት ቤተሰብ ምናምን አለ። በቃ እናቴ ያው አባቴ የለኝም እንጂ ያንን ቤት ለመስራት 6 ዓመት ነው የፈጀው። ወላሂ ነው የምላችሁ በመፎካከር ማለት ነው። እንደውም አንዳንዴ የሆነ ወሬ ሰምቼ በጣም ነው ያዘንኩባቸው። እና ነገ ጧት አንዱ ወንድ ገብቶ ለሚጃጃልበት፣ ነገ አንዱ ወንድ ገብቶ ጎረምሳ ገብቶ እንደፈለገ ሊፈነጭበት ቤትኛ ቆይ እሷ የሆነ የምትነግድበት ወይም የምትሰራበት ገንዘብ ከያዘች በቂ ነው ቤቱ መስራቱ ለምን አስፈለገ ብለው 6 ዓመት ወላሂ ነው የምላችሁ 6 ዓመት ነው የፈጀብኝ። አሁን ላይ ቤቱ ውስጡ ቀለም ወይም ደግሞ ኮርኒስ ምናምን አልተሰራም። የሚሰራው ጠፍቶ ሰው ጠፍቶ ሳይሆን ልግመት ማለት ነው። በቃ ጭካኔነት ጥግነት እና በቃ የሆነ የወረደን በዚህ አይነት የዘቀጥ አስተሳሰብ ምናምን በቃ ብቻ አልሐምዱሊላ። እና ይቺ ልጅ እንዴት ነው አፍ አውጥታ እህት አለኝ ብላ እህት እያለች በአደባባይ የምትጣራው? መቼም ቢሆን ሰው አታረቃትም። እህቴ ናት ብላ ከዚህ በኋላ ልጇን አውጥቼ እጥልልሻለሁኝ ገንዘብ ካልሰጠሽ እንደ ደሞዝ ሰራተኛ ካልከፈልሽ። ቢቸግራት እኮ ብትሰጣት ስትወቂ ያሽኛይቱ አልቸገራትም። የሚቸግራት አይነት ሰው አይደለችም። እና እንደዚህ አይነት ዘመን ደርሰናል። ለምንድን ነው ይቺ ምድር ብቻ የምናስበው? ለምንድን ነው አሄራችንን ነገር የምንዘነገው? የዛኛው ሀገርንስ ቤት እንዴት ነው የምንሰራው? በዚህ በጭካኔ ጥግ በገዛ ደማችን በገዛ ስጋችን በገዛ እህታችን ጨክነን ልጅሽን የራስሽ ጉዳይ መንገድ ላይ ጥሎልሻለሁ ይሄን ያክል ብር ካላመጣሽ ብለን አስባችሁታል? እንዴት ነው ነገ አሄራ ቤታችን ጀነትን ፍለጋ የምንሄደው? ወዴት ነው ጀነት እንዲህ በቀላሉ ይገኛል? እንዲህ ሀቂቀትን በጣም ከባድ ነው። እና ለምንድን ነው የምንጨካከነው? ይቺ ምድር እኮ አጭር ናት።
በቁጥር በቃ ጊዜ፣ ሰዓት፣ አመታት ምናምን ተቆጥረው ጥለናት የምንሄድ ናት። በተለይ ደግሞ በአሁኑ ዘመን አንድ ቀን ታይተን በሁለተኛው ቀን በምን እንደሞትን እንኳ ሳይታወቅ በየመንገዱ ሬሳችን የምንገኝበት ዘመን ላይ ሬሳ የረከሰበት ዘመን ላይ ተቀምጠን እንደው ምን አለ ሀይር ነገር ብናደርግ በገዛ ደማችሁ ላይ አረ እንደው ሀራም ነው። አረ ተውን አንጨካከን፣ ጥለናት እንሄዳለን። እንደው ምን አለ እንደው ጥሩ ስራ ብንሰራ ሰዎች አረ ተው ግድ የላችሁም። እና በጣም የሚያስጠላ አይነት ነገር ነው። እና ይቺ ልጅ አልሐምዱሊላህ ረብን ዓለሚን በተዋጣላት ብር ያው ያን ያክል ለሷ እህቷ ለሰራተኝነት አስበሽኝ እንደ ሰራተኛ አስበሽ ክፈይ ባትላ ኑሮ ልጇን የምታስተዳድርበት ገንዘብ ነበር የተዋጣላት። ግን ደግሞ እስከዛሬ የያዝኩበትን እንደ ሰራተኛ ቆጥረሽ ክፈይን ስላለቻት ገንዘቡ ተሰጣት። ትንሽ ብር ነው ያላት። ያው እንግዲህ ቲክቶከር ስለሆነች ችግሯን በአደባባይ ስለወጣ አንዳንድ ሰዎች ይረዷታል የሚል ተስፋ አለኝ። ጠንክሪ በርቺ እላለሁኝ። አላህ ያጠንክርሽ፣ አላህ ከጎንሽ ይሁን። በጣም ከባድ ነው እና ውድ ቤተሰቦችዬ እንደው ምን ትላላችሁ? አረ ምን ትላላችሁ? የእናንተስ ቤተሰብ፣ የእናንተስ ወገን፣ የእናንተስ እንደው ወንድምና እህት እንደው ምንድን ነው? እንደው እህትና ወንድም እኮ መከታ ነበር። ሀቂቀት መከታ በቃ እንኳን አይደለም በዚህ በችግራችን እንደዚህ አይነት ልጅ ለመያዝ ቀርቶ አይደለም እንደ ቅድም ከጓደኞቻችን ሲመቱን እንኳን መተያ የሚያግዙልን መከታዎች እህትና ወንድሞች አይደሉ? ለምንድን ነው የምንጨካከነው? እና ውድ ቤተሰቦችዬ እንግዲህ አላህ እንደ አይነቱ ይጠብቀን። አላህ ከመጥፎ ሰዎች ከመጥፎ ቤተሰብ እንጃ ብቻ አለ አይደል? መጥፎ ቤተሰብም ያለን ደግሞ አላህ ሂዳያ ይስጠን። አላህ ሂዳያ ይስጣቸው። አላህ ትክክለኛውን መንገድ ይመራቸው እላለሁኝ። እኔ እረዳታለሁ። ልጅቷ በእኔ በቤተሰቦች ስላየሁኝ ነው። አንድ ቤት ለመስራት ገንዘብ ጠፍቶ አይደለም። እውነት ስራ በፈታም እንኳን ለቤት ማዘጋጃ ወይም ለቤት መጨረሻ ገንዘብ እንደማንም ብዬ ልክ ነበር። ግን ሰው በመጥፋቱ 6 ዓመት ቆይቷል ቤቴ ማለት ነው። አስባችሁታል? ይኸውላ ሰው ጠፍቶ አይደለም። ግን ሆዲፍቸው እና ብቻ አልሐምዱሊላህ። አሁን ከዚህ ሂጅ አሰብኩት እኮ ደውዬ እየመጣሁ ነው ብዬ ስናገር አሰብኩት። ህሊና በቃ ቅንጭላቴ እንትን ስላለ እንደ በፊቱ በቃ መደውዬ ሰላም ማለት አልችልም። በቃ የሆነ ሌላ አስተሳሰብ ቅንጭላቴ ውስጥ ጨመሩብኝ ማለት ነው። በራሳቸው ጊዜ እንድርቃቸውና እንዲጠላቸው አደረጉኝ። ሰው ምን ችግር አለው በጉልበት ብንረዳዳ? ስንሞት አሁን እኔ አይቀድረውና ስሞት ወዩ ማለታቸው አይቀር። ጨርቅ እየወዘወዙ መሬን በሰው ሀገር ቀልጣ ቀረች፣ ሞተች፣ ሄደች ማለታቸው አይቀር። ከመሞቴ በኋላ እንዲህ ከሚሆኑ በህይወት እያለሁ እህታችን ደስተኛ ከሆነች የሚሰራላት ቤት ቶሎ አልቆላት ወደ ሀገር ብትገባ ምናልባት ሰው ሀገር ቀልጣ ከምትቀር ብለው እንትን ቢሉ ቢያስቡልኝ እንትን ቢሉ ደስ ይላል። ግን ደግሞ አልተሆነም። ብቻ አልሐምዱሊላህ አልሙሀም እና አላህ መጨረሻችን ያሳምርልን። እንግዲህ ደግሞ ዛሬ ጁምዓ ነው። ሰሉ አለ ነብይ አላሁመ ሰሊ ወሰሊም አላ ሰይዲና ሙሐመድ። ከጫፍ እስከ ጫፍ ከችግር ከመከራ አላህ ይጠብቀን። እና በተረፈ ደግሞ ሰብስክራይብ አድርጉ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ መልካሙ ሁሉ መኝላችኋለሁ። ባይ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።